It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ጆን ከስዊድን ሰላም አቤዋና ሳምሪዬ መልካም ዕለተ ዓርብ ከነሙሉ የሸገር ስፖርት ቤተሰቦች ይሆንላችሁ እያልኩኝ አቤዋ አንድ ጥያቄ አለኝ። ግን አርሰናል ይላል አልተሸነፈም፣ ሪያል ማድሪድን እሸጣለሁ ብሎ ድርድር ውስጥ አልገባም። ስለዚህ ነው እዚህ ጋር አርሰናል ተሸነፈ ነው ወይስ አልተሸነፈም የምንለው። የምንፈልገውን ማጣት ባገኘው ብሎ የተመኘውን ማጣት መሸነፍ ነው ወይስ ማሸነፍ? ላገኘው ብሎ ግን የሚፋለም በድርድርም በምንም የምትፋለም ቢሆንና ባያገኘው ያን ጊዜ ሽንፈት ሊባል ይችላል ብዬ አስባለሁ። አፍሪካ ውስጥ ቢሆን አስበዋል ማይክል አርቴታ እንዲያውም ከዚህ ከቬኒሺየስ ጋር ተጠቃሚ ሳይሆን አይቀርም ተብሎ በሴራ ንድፈ ሀሳብ ስንት ነው ስሙ በክፉ ይነሳ ነበረ አፍሪካ ውስጥ ቢሆን ኖሮ ይላል። ገብቶሻል? ገብቶኛል። እስቲ አብራሪ። ሴራ ነው ይባል ነበረ። አርቴታ አሁን ከቪኒ አዲስ ኮንትራት ማራዘም ጋር እዛ የማድሪድ ላይ ኮንትራቱን ሲያራዝም ተነጋግሮ ተደራድሮ ነው ተጠቃሚ ይሆናል፣ የተወሰነ ነገር ያገኛል ተብሎ ይወራ ነበር ነው አስተያየቱ። እኔ እንደገባኝ ከሆነ እንደዛ ነው የገባኝ። ለሴራ ንድፈ ሀሳብ አዎ። እና እኔ እዚህ አጋግለዋለሁ አርሰናል ይፈልገዋል ብዬ ከዛ ማድሪድ ከምትፈልገው ጋር የተመጣጠነ ኮንትራት ያቀርብልሃል፣ ያኔ ትፈርማለህ፣ ከዛ የድርሻዬን ትሰጠኛለህ አይነት ነገር። አረዳድ ላይ እንዴት ነው? አረዳድ ላይ አንደኛ ነሽ፣ ግን እንደዚህ ይታሰባል ብዬ አላስብም። አይ እሱ ያለው ነው እኮ ያለው ነው እንደዛ ብሏል። ለማንኛውም ጆን ከስዊድን ነው ይሄንን የተናገረው። የምር ግን እውነት ይሄ ቪኒሺየስ ጁኒየር ጉዳይ ለአርሰናል ሽንፈት ነው? ኧረ ተው፣ ኧረ እንደዚህ አትረዱት። እኔ እንደዛ አላስበው። ኧረ በጭራሽ ለአርሰናል እንደ ሽንፈት የሚታይ አይደለም። እኔ አርሰናል በጣም አደገኛ ቡድን እንደሚሆን ምልክት ሰጥቶን ያለፈበት አጋጣሚ ብዬ ነው የምወስደው። ዝግጁነታቸው ከዚህ በፊቱ በጣም የተለየ መሆኑን ያረጋገጥንበት እንደሆነ ነው የሚሰማኝ። ከዛ የተለየ ነገር ምለው የለኝም። ለዛ ነው አሁን ቀጥሎስ የሚለው ነገር ማንሳት የሚኖርበት። በነገራችን ላይ የዝውውር ጉዳይ ከተነሳ የኢትዮጵያም የዝውውር መስኮት ትላንት ተከፈተ። እንደው ለነገሩ ልንገርሽ ብዬ ትላንትና ተከፍቶ እሺ ገና ከመከፈቱ የተሰሙ አዳዲስ የዝውውር ነገሮች አሉ ነው የተፈራረሙትን ሄዶ ማጸደቅ ምናምን ነገር ነው የሚሆነው። ስለዚህ በክለቦች በተጫዋቾች በክለቦች በአሰልጣኞች መካከል ስምምነት ላይ የተደረሰ ካለ ከትላንትና ጀምሮ በኢትዮጵያ እግር ኳስ ፌዴሬሽን በመገኘት ዝውውራቸውን አሁን ማድረግ ማጸደቅ መመዝገብ ይችላሉ። ስለዚህ እዛም ደግሞ ኢትዮጵያ እግር ኳስ ላይ አዳዲስ ታሪኮች ልንሰማ እንችላለን። ማን ወደ ማን ክለብ ሄደ፣ ማን ከፍተኛ ክፍያ የሚፈጸምለት ተጫዋች ሆነ፣ ማን ከፍተኛ ክፍያ የሚፈጸምለት አሰልጣኝ ሆነ የሚለው በዚህ ሰሞን ነው የሚታወቀው። ስለዚህ ከዛ ውጭ ግን አንድ የሰማሁት ነገር ከዚህ በፊት የኢትዮጵያ እግር ኳስ ፌዴሬሽን በሁለት ተዋዋዮች መካከል የሚኖር የውል ስምምነትን ማፍረስ ቢፈልጉ ሁለቱ ከተስማሙ ይችላሉ። የትኛውም ውል ላይ አብሮ ይሄ ውል የሚፈርስበት የሚቋረጥበት ምክንያት አግባብ ተብሎ ሲቀመጥ ሁለቱ ተዋዋይ ወገኖች ውሉ እንዲቋረጥ የተስማሙ እንደሆነ ይላል። ስለዚህ ተስማምተው ሄደው በኢትዮጵያ እግር ኳስ ፌዴሬሽን ውላቸውን ማፍረስ ከፈለጉ 4,000 ብር ይከፍላሉ ነበር የሚለው ከዚህ በፊት።
አሁን የኢትዮጵያ እግር ኳስ ፌዴሬሽን 5% ከደሞዛቸው 5% ይከፍላሉ ወደሚል ቀይሮታል። ይሻላል። እና አንዳንድ የምትሰማያቸው ታሪኮች በጣም ግራ ይገባሉ። አሁን እኔ በቃ የሰዎችን ስም ምናምን ማንሳት እንተውና ለኔ it's a big surprise የሆነብኝ የአንድ አሰልጣኝ እና የአንድ ክለብ የቅጥር ስምምነት ነው። ኢትዮጵያ ውስጥ ነው የምነግርሽ። ይህ አሰልጣኝ ለሚቀጥሉት 2 ዓመታት ቡድኑን እንዲያሰለጥን የተስማማው በወር 1,200,000 ብር እንዲከፈለው ነው። የአንድ ወር ነው? አዎ የአንድ ወር ደሞዝ 1,200,000 ብር ለመጀመሪያ ጊዜ ነው። ሚሊየን ውላይ ሰወራዊ ደሞዝ ተብሎ ሲሰፍር 1,200,000 ብር ነው። እና የ1,200,000 ብር ኦልሬዲ ስምምነት ላይ የተደረሰ ነገር ነው። አሁን የምነግርሻለሁ የተጫዋች ያምና 800,000 ብር ወራዊ ደሞዝ የደረሰ ነበር። አሁን ከትላንትና ጀምሮ በእርግጠኝነት ወደ ሚሊየን የሚያድጉ የደሞዝ ክፍያዎች ይኖራሉ ተብሎ ነው እየተጠበቀ ያለው። እሱን ልንነግርሽ እንችላለን በኋላ ወይ ሌላ ቀን በሰኞ ማክሰኞ ልነግርሽ ይችላል። አንድ ግን በጣም ያሳዝነኝ ነገር ፕሮግራም ብናሰራበት ራሱ ደስ ይለኛል። ግን እዚሁ ላይ ግን እቺን ሳልናገር አልወጣም። በጣም ያሳዘነኝ ነገር ደግሞ ታችኛው ሊግ ላይ ደግሞ የሚጫወቱ ተጫዋቾች አሁን እንግዲህ ነገርኩሽ 800,000 ብር ለአሰልጣኝ ደግሞ 1,200,000 ብር የሚከፈልበት ደረጃ ላይ ተደርሷል። ከዛ ወደዚህ ደግሞ ስትመጪ በታችኛው ሊግ ላይ የሚጫወቱ ተጫዋቾች በጣም በቃ እስኪ ገምጪ ስንት ሊሆን ይችላል ዝቅተኛ ደሞዛቸው ለታዳጊዎች? 3,000 ብር። አሁን መነሻ በጣም አሳንሽ ነው እና መነሻ ደግሞ ያው 1,200,000 እና 800,000 ስለሚከፈል እና ግን አንቺ ራስሽ ከ800,000 አንድ ተጫዋች በዚህ ደግሞ 3,000 እንደማይከፈላቸው እኮ አውቃለሁ። እውነት እንደማይከፈላቸው አውቃለሁ። ግን አሁን ደግሞ ያለው ሁኔታ ቢያንስ የተወሰነ መሻሻያ ይደረግበታል ብዬ እንዳስብ ያስገድደኛል። ስለዚህ በዛ አስተያየት አድርጌ ነው 3,000 ያደረስኩት። የ10 ወር ደሞዛቸው ነው የነገርሽ። እንዴት የአንድ ወር 315 ብር የሚከፈለው ተጫዋች አለ። ምንድን ደሞዝ ነው? ደሞዝ 315 ብር። እና አሳዛኙ ታሪክ የሚሆነው ምንድነው? ይሄም ልጅ ከነበረበት ክለብ ጋር ውሉን ለማፍረስ ሲሄድ 4,000 ብር እንዲከፍል ይጠበቅበታል። ያውን ከመሻሻሉ በፊት ባለ 800,000 ተከፋይ ተጫዋችም 4,000 ብር ነው የሚከፍል። ባለ 1,200,000 ብር ደሞዝተኛ አሰልጣኝም 4,000 ብር ነው የሚከፍል። እና እነዚህ ልጆች መጥተው ይለማመጣሉ 4,000 ብር የለንም ብለው። እና እንደውም የኢትዮጵያ እግር ኳስ ፌዴሬሽን በጣም አሪፍ ያደረገው ነገር ልጆቹን ይተባበራቸዋል። ክፍያ በማስቀረት ያለ ክፍያ ይስተናገዱ እየተባለ እየተመራላቸው ይስተናገዳሉ በመረዳት ማለት ነው። አሁን በተሻሻለው አሰራር ግን 5% ነው የሚከፍሉ ከተባለ 315 ብር ደሞዝ የሚበላ ተጫዋች 17 ብር ነው ለውል ማፍረሻው እንዲከፍል የሚጠበቀው ማለት ነው። ግን ልዩነቱ በጣም እንዳልሽው ሌላ ቀን ፕሮግራም እንስራበት። መሐመድ ሳላህን በዛው እንድናወራ ብዬ ነው ይሄንን ሰርጎ ገቦሬ በጣም ይሄ ግን በጣም አስገራሚ ነው። በጣም አስገራሚ ብቻ ሳይሆን የሚያሳዝን ነው። በጣም የሚያሳዝን ነው። በጣም ከባድ ሁኔታ ውስጥ ነው ያለነው እውነት ለመናገር። ግን ወደፊት በዝርዝር ብንመለስበት እኔም ደስ ይለኛል። የመሐመድ ሳላህ ያነሳው ምን አርገበ ብለሽ ነው 315 ብር የምትሰጪው? እኔ ደግሞ የሚያስደነግጠኝ ደሞዝ ሲባል ኮስማ ደሞዝ ነው በጣም ከባድ ነው እንዴ! በጣም ማይሆን ነው። እሺ ለማንኛውም ግን የመሐመድ ሳላህን ጉዳይ በተመለከተ በጥቂቱ ለማንሳት መሐመድ ሳላህ ከሊቨርፑል ጋር ከተለያየ በኋላ ያው ወደ የትኛው ክለብ ይሄዳል የሚለው ብዙ መላምቶች ነበሩ። ግን በአብዛኛው የሳውዲ አረቢያ ክለቦች መሐመድ ሳላህን የማስፈረም ትልቅ እድል አላቸው፣ በጣም ከፍ ያለ ገንዘብም የመክፈል ፍላጎት አላቸው ተብሎ ሲገለጽ ነበር። ከሊቨርፑል ጋር ከመለያየቱም በፊት ነው
የሳውዲ ክለቦች ለመሐመድ ሳላህ ያላቸውን ፍላጎት ሲያሳዩ የነበረው። አሁን ግን የዓለም ዋንጫ ላይ ተሳተፈ። ከዓለም ዋንጫው በኋላ የራሱን ጊዜ ወሰደ እና ሰሞኑን ወደ ቱርክ አምርቷል። ትራብዞር ስፖር ላይ ነው የሚጫወተው እና የመሐመድ ሳላህ ወደ ቱርክ መድረስና የደጋፊው አቀባበል ግን በጣም ኤክሰፕሽናል ላይ ነበረው። እንደዚህ አይነት አቀባበሎች በጣም ደስ የሚሉ ደማቅ አቀባበሎች አይተን እናውቃለን። አይቻቃለሁ። ለምሳሌ ለሳኔ አይቻለሁ ወደዛ ሲሄድ፣ ለትሮሳርድም አይቻለሁ። ለኦናና ራሱ የተወሰኑ አቀባበሎች ነበሩ እና ግን የመሐመድ ሳላህ ግን በጣም የሚገርም ነው። እሱ ራሱ በጣም ደስተኛ ነበረ። በቱርክም ደግሞ ከፍተኛ ተከፋይ ሆኗል። ወደ 360 ሺህ ይከፈለዋል ተብሎ ነው መረጃው ሲወጣ ያየሁት። ይሄም መሐመድ ሳላህ ነው ለነገር ይችላል ያ ከፍተኛ ተከፋዮቹን። እሺ እሱን 1 እስከ 10 እሺ ደስ ይለኛል። 10ኛ ትሮሳርድ ነው። ሊያንድሮ ትሮሳርድ 10ኛ ነው። በቤሺክታሽ 133460 ፓውንድ ይከፈለዋል። 9ኛ ያለን ስንል የሚታወቁትን ልንገርሽ። ለምሳሌ ማርኮ አሴንሲዮ ፌነርባቼ ነው የሚጫወተው 134157 ይከፈለዋል በፓውንድ። ሜሰን ግሪንውድ አሁንም ለፌነርባቼ ነው የሚጫወተው 134157 ፓውንድ ይከፈለዋል። ሌሮይ ሳኔ ጋላታሳራይ 184677 ፓውንድ ይከፈለዋል። 5ኛ ደረጃ ላይ ተቀምጧል። የሲቲው ግብ ጠባቂ የነበረው ኤደርሰን አሁንም ለፌነርባች ነው የሚጫወተው። እሱ 225716 ፓውንድ ይከፈለዋል። 3ኛ አንጎሎ ካንቴ ነው፣ ፌነርባች ነው አሁንም እሱም በ225716 ልክ የኤደርሰንን አይነት ደሞዝ ይከፈለዋል። ቪክቶር ኦስሜሄን ጋላታሳራይ 2ኛ ደረጃ ላይ የተቀመጠ ነው። 307795 ፓውንድ ይከፈለዋል። መሐመድ ሳላህ ለትራብዞን ስፖር ነው የሚጫወተው 342500 ፓውንድ በሳምንት ይልጣል። በጣም ቆንጆ ነው ለመሐመድ ሳላህ። ለምንድን ነው በአማርኛ ደሞዝ ያበላል የምንለው? ለምንድን ለልምበና ነው የምንሰራው? ለምንድን ነው ይሄንንም አሁን ያበላል ነው የምንለው? ይሄ ያለማል ነው። ቆይ ምንድን ነው ለዚህ ያኖራል ማለት ተቀናተ ነው። አሁን ከጆዳፍ ነው እንጃ፣ ግን ድሮ ጀምሮ ያበላል ነው የምንለው። ምግብ ነው ጥያቄው። ምን ታረጋለህ? እሺ አይ ስንጠቅስ ይሄንንም ያበላል እንዳትይ ብዬ ነው። ይሄ ያለማል። ይሄ ምንም። እሺ ስለማንቺ እሺ ማንቸስተር ዩናይትድ ላይ 1-2 ጉዳዮችን ማንሳት ይኖርብናል። የተጫዋቾች ፊርማ በማንቸስተር ዩናይትድ አሁንም እየተጠበቀ ነው። በተለይ ደጋፊዎች ማንቸስተር ዩናይትድ በቀጣይ የሚያስፈርማቸው ተጫዋቾችን በተመለከተ ያላቸው የማወቅ ፍላጎት በጣም ከፍ ብሎ እያየን ነው። አሁን ጊዜው እየሄደ በመጣ ቁጥር እንደገና ከዝውውር ጋር ተያይዞ የማንቸስተር ዩናይትድ እና የተወሰኑ ተጫዋቾች ስም መነሳት እየሳሳ በመጣ ቁጥር ደጋፊ መቼም ስጋት ይገባዋል። ግን ዝም ብለን ዛሬ ላይ ቆመን ስንናገር ማንቸስተር ዩናይትድ በቀጣይ የሆኑ ተጫዋቾችን እንደሚያስፈርም እናስባለን። ምክንያቱም ካለበት ፉክክር አንጻር ስታየው የተወሰኑ ቦታዎች ላይ በከፍተኛ ደረጃ የሚታዩ ክፍተቶችን ማስተካከል ይኖርበታል። የምንም ጥርጥር የለውም። ለምሳሌ የማል ክፍሉ ላይ ተጫዋች ሊያስፈርም ይችላል ብለን እንገምታለን። እንደገና የፊት መስመር ላይ ተጫዋች ሊያስፈርም ይችላል ብለን እንገምታለን። ከዚህ በኋላ 1-2 ተጫዋቾች ወደ ዩናይትድ እንደሚመጡ እናስባለን። ይህ ከክለቡ በኩል የሚወጡ መረጃዎችም የሚያሳዩት መተማመን ያለው መግለጫ ወይንም መረጃ መሆኑን ማንሳት ይኖርብናል ብዬ ነው። አሁን ዩናይትድ ላይ በተለይ የማል ክፍሉን ለማጠናከር የሉዊስ ሃል ጉዳይ በጣም እየተነሳ ነው የሚገኘው። የመስመር ተከላካይ አዎ። እና የባሌባም ነገር አለ። የባሌባን ምናልባት ማል ክፍሉ ነው መጎዳቱ ነው። ለምን ያክል ጊዜ ከሜዳ ያርቀዋል የሚለው በግልጽ የታወቀ ነገር የለም። ግን ረጅም ጊዜ ተብሎ አልተገለጸም። ትላንትና በወጡት ሪፖርቶች ግን ማንቸስተር ዩናይትድ በቃ አያጣውም ተብሎ የተማመነበት ተጫዋች ነበር ብዬ ነው ማስበው። ባሌባ አያጣውም አሁንም። አዎ ግን ምርጫው ይሆናል ወይ ነው ለተወሰነ ጊዜ ይሄ በቃ ኢዚ ፒክ የምታረገው ነው። ግን አሁን መጎዳቱ
ማንቸስተር ዩናይትድ በተወሰነ ደረጃ ነገሩን ያዝል ያደርገው ይገደድ ይሆናል የሚል ሐሳብ ሊነሳ ይችላል። የሉዊስ ሃል ጉዳይ ደግሞ አብሮ የሚነሳው ምንድነው ኒውካስትል ዩናይትድ በጣም ተጫዋቾቹን እየሸጠ ነው እያጣ ነው። ይሄ በቀጣይ ኒውካስትል ዩናይትድ እንዴት ባለው ሁኔታ የፕሪሚየር ሊጉ ተፎካካሪ ሆኖ ይቀርባል የሚለውን እንድናስብ የሚያደርገን ሽያጮችን ነው ሰሞኑንም እያከናወነ ያለው። የአንቶኒ ጎርደንን ማንሳት ይቻላል። ከዛ ደግሞ የጉምሃሬሽንም ማንሳት ይቻላልና በቀጣይ ሌላ አንድ ጎበዝ የሚባል ተጫዋቹን ለማጣት ያን ያክል ድፍረት አለው ወይ ፍቃድ አለው ወይ የሚለውም አብሮ እየተነሳ ነው። ማንቸስተር ዩናይትድ እስከ 60 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ለመክፈል ፍላጎት እንዳለው እየተገለጸ ነው። ግን ኒውካስትል ዩናይትድ ደግሞ በቃ ጭራሽ ማናስበው አይነት ገንዘብ ካልቀረበልኝ በስተቀር በፍጹም ይሄንን ተጫዋች አልሸጥም የሚል ጠበቅ ያለ አቋም ይዟል የሚሉ መረጃዎችን አይቻለውና ቀጣይ ሌሎች ተጫዋቾችን በተመለከተ የዩናይትድ ሀሳብ ምንድነው የሚለውም መነሳት የሚገባው ጥያቄ ይመስለኛል። ትክክል ነው። ምናልባት በነገው ፕሮግራማችን ላይ አሁንም እስከ ዝውውር መስኮቱ መዘጋት ድረስ እስከ ውድድር አመቱ መጀመርም ድረስ የማንቸስተር ዩናይትድ ተጫዋች የመሆን እድል ያላቸውን ተጫዋቾች እየዘረዘርን የመሆኑ እድል ምን ያህል ነው የሚለውን እናነሳለን። እነዚህ ተጫዋቾች ምን ያህል ማንቸስተር ዩናይትድን የማሻሻል አቅም አላቸው የሚለውን የማንቸስተር ዩናይትድን ጎደሎ የመሙላት እውነት የወቅቱ የዩናይትድ ጥያቄዎች ናቸው የሚለውም ላይ ሀሳብ ልንሰጥ እንችላለን። እኔ ግን ሪሰንትሊ በጣም ኢምፕረስ እያደረገኝ ያለው ነገር በሜሰን ማውንት ዙሪያ የሚነገሩ ነገሮች የሚጻፉ ጽሁፎች ናቸው። ማንቸስተር ዩናይትድ ዩሪ ቲሌማንስን አስፈርመዋል። አንድሬ ሳንቶስን የራሱ አድርገዋል። ነኮቢ ሜኖ አሉ እዛ ቦታ ላይ ምናምን አይደለም። ግን የማንቸስተር ዩናይትድ የሚድፊልዱ የውድድር አመቱ ትልቅ ተስፋ ይሆናል ተብሎ የሚጠበቀው ሜሰን ማውንት በዚህ ሰሞን እያደረገ ያለው ዝግጅት ሜሰን ማውንት በካሪክ ስር በደንብ ለመፍቃት 2026-27ን ሊጠቀምበት የተዘጋጀበት መጠን ለተጋጣሚዎች አስደንጋጭ፣ ለዩናይትድ ደግሞ ትልቅ ተስፋ ነው ተብሏል። ምናልባት ዝርዝሩን ነገር ከተፈለገ እሱንም ነገ ልንመለስበት እንችላለን። የማንቸስተር ዩናይትድ የዝውውር መስኮት ተዘግቷል። ዩናይትድ ከዚህ በኋላ በቃው ወይ እንደዚህ ሊተው ነው ወይ ምናምን፣ እኔ በዛ አልስማማ። ማንቸስተር ዩናይትድ አሁንም ተጨማሪ ተጫዋቾችን የራሱ ያደርጋል። እርግጠኝነት የተሰማባቸውን ተጫዋቾችን ቢሆን ወደ ቡድኑ ይቀላቀላል ብዬ ነው የማስበው። ስለዚህ የማንቸስተርን ጉዳይ ነገ በዝርዝር የምናነሳበት ይሆናል። አሁን ይሄንን ያህል ቲፕ ካደረግን የአርሰናል አማራጭ ማን ነው ቪኒሲየስ ጁኒየርን ካጣ በኋላ የሚለው እንግዲህ መሟሟት ነው ያለበት። አርሰናል መሟሟት ነው ያለበት የምልበት ዋነኛው ምክንያት ገበያው ላይ ያሉ አማራጮች በጣም ጠባብ ናቸው። አሁን ብራድሌ ባርኮላ ነው ሃይ ፕሮፋይል የሆነ ተጫዋች የሚፈልጉ ከሆነ ብራድሌ ባርኮላ አንደኛው ነው። ብራድሌ ባርኮላ በቀላሉ ይገኛል ወይ? ከሊቨርፑል ጋር የሚደረገው ፉክክርን ከዚህ በኋላ ተነስቶ እውነት አርሰናል ያሸንፋል ወይ? ሲጀመርስ አርሰናል በብራድሌ ባርኮላ ላይ የእውነተኛ ጠንከር ያለ ፍላጎት አለ ወይ? እንደ ጥሩ አማራጭ ያየዋል ወይ? ምክንያቱም ከዚህ በፊት በአርሰናል ሰዎች ተባለ የተባለው ነገር ብራድሌ ባርኮላ የሚጠይቀው ሳምንታዊ ደሞዝም ሆነ ለብራድሌ ባርኮላ ዝውውር ፓሪስ ሰን ዠርማ አስቀመጠ የተባለው የዝውውር ሂሳብ በጣም የተጋነነ እና ለመስማማት የሚመች አይደለም ብሎ ራሱን ከዛ ሲያረቅ ነበር። ስለዚህ እዛ ላይ አርሰናል ምን ሊያደርግ ይችላል የሚለውን የመጨረሻውን ጥረት የመጨረሻውን ሩጫ ሊሮጠው ይችላል ወይ ነው። ከዛ ውጪ እንግዲህ ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝን ለማስፈረም የባርሴሎና ሰዎች የመጨረሻ የሚባለውን ጥረት እያደረጉ ነው የሚገኙት። ሁሊያን አልቫሬዝ ለአርሰናል እንደገና መልሶ ፎከስ ሊያደርግ ይችላል የሚል ሪፖርት አሁን እየወጣ ነው። ከዛ ውጪ እኔ ብዙም አማራጭ አለው ብዬ አላስብም ኒኮ ዊሊያምስ ካላልን በስተቀር። ምክንያቱም ዲዮማንዴ አንዱ ነው፣ ሞርጋን ሮጀርስ ዋነኛው ነበረ፣ ከዛ ቪኒ ጁኒየር ተባለ። እነዚህ ሁሉ ተጫዋቾች ቦታቸውን ያዙ። የአርሰናል መሆን የማይችሉበት ሁኔታ ተፈጠረ። አርሰናል እዛ ቦታ ላይ አርቴታ በሰጠው ፍንጭ የነባር ተጫዋቾችን አቅም ማሻሻል አንዱ መፍትሄ ነው እንዳለው ማርቲኔሊን የተሻለ ተጫዋች አድርጎ ለማዘጋጀት ይሄንን ፕሪሲዝን ተጠቅሞበት ይሄንን እንደ በቂ አድርጎት የሚመጣ ከሆነ
ያው በተለይ አሁን ከዚህ በፊት አንድ እኛው ፕሮግራም ላይ ያነሳ ነው ነጥብ ነበር ቶሎ አይምሮ ላይ የመጣው አሁን ቪኒሲየስ ጁኒየር ላይ ስለነበረ ትኩረት የተደረገው ከቪኒሲየስ ጁኒየር በኋላ የሚጠሩ ስሞች ሊያንሱብን ይችላሉ አይደል ግን ስቲል ጥሩ ሳይኒንግ ሊሆን ይችላል አሁን ባርኮላን የሚያገኙ ከሆነ በጣም ጥሩ ነው ግን የባርኮላ ነገር በአብዛኛው ወደ ሊቨርፑል ያመዘነ ነው የሚመስለው እና ወደ 100 ሚሊዮን ፓውንድ የሚጠየቅበት ተጫዋች ነው ሌሎች አማራጮችን በተመለከተ ደግሞ እየሳሳ ይመጣል ያው በችሎታ ደረጃ ዝም ብለ ስታነጻጽራቸው የሚጠሩትን ስሞች ራንክ ላርገው ካልሽ እንጂ ሌሎች የሚጠሩ ስሞች አሁን አሉ ለምሳሌ የሮድሪጎ ጉዳይ እኮ ድጋሚ ተነሳ ከሪያል ማድሪድ ጋራ አሁን እዛ ቦታ ላይ እንግዲህ የማይጠቀምባቸው ተጫዋቾች ሪያል ማድሪድ እየበዙ ይመጣሉ ማለት ነው የተጫዋቾች መፈረምን ሁኔታ ከግምት ውስጥ ስታስገባ ሌሎች ጥሩ ችሎታ ያላቸው ግን ደግሞ በየለቱ ሆዜ ሞሪኒዮ በየጨዋታዎቹ ሊጠቀሙባቸው የማይችሉ ተጫዋቾች አሉ እና ከዚህ በፊት አርሰናል ራሱ ሮድሪጎን ለማስፈረም ትልቅ ፍላጎት እንዳለው ይገለጽ ስለነበረ በድጋሚ ወደዛ ፊቱን ያዞር ይሆን የሚለው አንድ የተነሳ ጥያቄ ነው እሱ ምን ይሆናል የሚለውን እንግዲህ እናያለን ሌላ ግን እንደ ጥሩ አማራጭ ሲነሳ የነበረው ዛው ሪያል ማድሪድ ቤት የሚነሳው ሌላው ተጫዋች ብራሂም ዲያዝ ይሄንን ተጫዋች አርሰናል በውሰት ለመውሰድ ጥረት ማድረግ የለበትም ወይ የሚለው ነው ይሄም አንድ የሚነሳ ነገር ነው ግን ትልቅ አሸናፊነትን የሚፈልግ ተብሎ የሚጠቀሰው ቅድም አንተ ያነሳው የባርኮላ ጉዳይ ነው ከሊቨርፑል ጋር ተፎካክሮ አሸንፎ ባርኮላን ወደ አርሰናል ማምጣት የሚችሉበትን እድል ከፈጠሩ አርቴታም ሆነ አንድሪያ ቤርታ እንደ ትልቅ ሰክሰስ ሊታይ ይችላል ነው ሌሎች የሚጠሩ ተጫዋቾች አሉ ግን የመሆን እድላቸው በጣም ጠባብ ይመስለኛል ለምሳሌ ሙዚየላ ተብሎ አስተያየት ይሰጥበታል ያንን በተመለከተ በፍጹም ባየር ሚኒክ ወደ ሌላ ማይሆን ምኞት መግባት ነው እንጂ ይሳካል ብሎ ማሰብ አይቻልም እነ ይልዲዝ ከዚህ በፊት ማን ዩናይትድ ጋር አስሙ በጣም ሲያያዝ የነበረ ተጫዋች ነው ይሄንን ተጫዋችም አርሰናል መመልከት አለበት ይባላል ግን አርሰናል ጋርም ስሙ ይነሳ ነበር ግን በአብዛኛው ዩናይትድ ነበር ያደረገው ግን ወደዛም ተብሏል ወደ አርሰናልም እና እነዚህ ነገሮች ሌላ ደግሞ ምናልባት ስለ ዞሊስ ያለን እውቀትና መረጃ የተመጠነ ስለሆነ ሊሆን ይችላል እንጂ በጣም በቃ ጥሩ ሳይኒንግ ነው ብለን ልንናገር የምንችልበትን ፐርፎርማንስ ይዞ ሊመጣ ይችላል ነው ይሄ ሊሆን ይችላል ተስፋ ነው ግን ሊሆን ይችላል ግን ቢሆንም እንኳን የሆነ ሰው ግን እዛ ጋር እንደሚያስፈልግ በአርሰናል ደረጃ ምንም ምንጠራጠረው ነገር አይደለም እና አሁን አስተያየት የሚሰጡት ትንታኔ የሚሰጡ ባለሙያዎች የሚያስቀምጡት አንደኛው ነገር በአንድሪያ ቤርታ ተማመኑ የሚል ነው አሁን የሚባላል ይሄ ከዛ ውጪ ግን አርሰናል በአርቴታ በኩል የነገረን ነገር 2026-27 ላይ ብዙዎቹን ዋንጫዎች ለማሸነፍ የተዘጋጀ አርሰናልን ጠብቁ እኮ ብሎ ብዙዎቹ ዋንጫዎች ማለት እንግዲህ 4 ናቸው ቻምፒየንስ ሊግንም ፕሪሚየር ሊግንም ኤፍኤ ካፕንም ካራባኦ ካፕንም ነው አርሰናል ታርጌት ሊያደርግ የሚችለው ለዛ የሚዘጋጀውን አርሰናል ለማየት ደግሞ እናፍቃለን ለዛ ደግሞ የቀረና 14 ቀን ነው ሃልንን ማለት ደርሷል ጊዜው ደርሷል እሺ ለማንኛውም የአርሰናል አማራጮች የትኞቹ ናቸው የሚለው ላይ እንግዲህ የተወሰኑ ነጥቦችን ለማንሳት ሞክረናል አድማጮቻችን ደግሞ የተለየ ሐሳብ ካላቸው ያንንም ሐሳባቸውን ቢጽፉልን በጣም ደስ ብሎን እንመለከተዋለን Sport 2010 በያላችሁበት ጥሩ ጊዜ ይሆነላችሁ